እንደዚህ ነው። በምሰራበት ቤት ውስጥ የመጸዳጃ ወይ ደግሞ የማጽጃ ቱቦ ሲደፈኑ ያንን ቱቦ ኬሚካል ውስጥ ጨምራበት እንድትከፍት አሰሪዋ ታዛትና ያንን በምታደርግበት ሰዓት ላይ ኬሚካሉ ሙሉ ለሙሉ በውስጥ ፈንድቶ ወጥቶ እግሯንና እጇን ሙሉ ለሙሉ በቪዲዮ እንደምታዩት ሙሉ ለሙሉ። ሰላም ጤና ይስጥልኝ። ወድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላም፣ ፍቅር፣ አንድነት ይብዛላችሁ። ዛሬ በአዲስ መረጃ ወደ እናንተ መጥቻለሁ ማለት ነው። እዚህ የመጣሁት መረጃ እንግዲህ ብዙዎቻችን ያው በማዳም ቤት ነው የምንሰራውና ስንሰራ ደግሞ ራሳችንን አንጠብቅም። በብዙ እህቶች ላይ ብዙ ጉዳት እየደረሰ ይገኛል። እህቶች በድንገት እየሞቱ እንደዚሁም ደግሞ ላላስፈላጊ በሽታ እየተጋለጡ ይገኛሉና ጥንቃቄ ማድረግ ይገባናል። አብዛኞቻችን ስራ ላይ እናተኩራለን፣ ግን ከስራ በኋላ ህይወታችን ላይ ምን እንደሚመጣብን አናስተውልም ማለት ነው። እንግዲህ አንድ እህታችን በዚህ በዱባይ ዩናይትድ አረብ ኤሚሬት አሰሪዋ ሽንት ቤት ላይ ኬሚካል ድፊ በማለት ታዛታለች። እሷ ደግሞ ያንን ኬሚካል ወደ ሽንት ቤት ውስጥ በመደፋበት ጊዜ ከላይ ይወጣና ኬሚካሉ እንዳለ ሰውነቷን ያቃጥላታል። ከዛ ደግሞ ወደ ሐኪም ቤት ትወሰዳለች። ሐኪም ቤት ስትወሰድ እንኳን ምንድን የተደረገችው እንድትዋሽ የተደረገችው ኬሚካል አይደለም ዘይት ተደፍቶብኝ ነው በይ ተብላ ጉዳት ደርሶባት ሰውነቷ ተላልጦ ይገኛልና እባካችሁ የሰዎችን ትዕዛዝ ብቻ ለማስኬድ ብለን ራሳችንን አንርዳ። ምክንያቱም እኛ ካለ ነው ብር ቢኖር ምንም አይሰራም። እኔ ሰርቼ ብር ቢኖረኝ ጤና ከሌለኝ ካለውበት የጤና ደረጃ ከጎደልኩኝ ምንም የሚጠቅመኝ ነገር የለምና ፕሊስ መጀመሪያ ቅድሚያ ለራሳችን እንስጥ። ለህይወታችን ዋስትና ይኑረን፣ ዋጋ ይኑረን፣ እናስተውል ለማለት መረጃ ለማስተላለፍ መጥቻለሁ። ኦልሬዲ ግን እስኪ ቪዲዮ ስላለ ቪዲዮን ሰምተን እንመለሳለን ማለት ነው። ወደ ዩናይትድ አረብ ኤሚሬት ተሰዳ ነበር። የራሷንና የቤተሰቧን ህይወት ለመለወጥ ከሀገሯ ወደ ዩናይትድ አረብ ኤሚሬት ተሰዳ በሰው ቤት በሰራተኝነት እየሰራች ነበር። በምሰራበት ሰዓት ብዙ እንግልትና ጉዳቶች ወይ ደግሞ ድብደባ ምናምን ቢደርስባትም ችግሮችን ስላልተቋቁማ እየሰራች ነበር። ነገር ግን ያላሰበችው አደጋ ሰሞኑን አጋጠማት። የሆነው እንደዚህ ነው። በምሰራበት ቤት ውስጥ የመጸዳጃ ወይ ደግሞ የማጽጃ ቱቦ ሲደፈኑ ያንን ቱቦ ኬሚካል ውስጥ ጨምራበት እንድትከፍት አሰሪዋ ታዛትና ያንን በምታደርግበት ሰዓት ላይ ኬሚካሉ ሙሉ ለሙሉ በውስጥ ፈንድቶ ወጥቶ እግሯንና እጇን ሙሉ ለሙሉ በቪዲዮ እንደምታዩት ሙሉ ለሙሉ ትጎዳለች። ይህ ማለት ቆዳዋ ላይ እንዳለ ስለፈሰሰ የቆዳዋ ከላይ ያለው ፓርት ሻለ ተጎድቶ ሰዎቹ ወደ ሐኪም ቤት የመውሰድ ፍላጎት ስላልነበራቸው ልጅቷን ሐኪም ቤት ስትሄድ በአስገዳጅ ሁኔታ እንድትዋሽ እና ዘይት ነው ላይ የተደፋው ብላ በስርዓት ሕክምና እንዳታገኝ አድርገዋል። እንዲሁም እንደዛም ሆኖ ሐኪሞቹ ከ3 ቀን በላይ ተኝታ እዚህ መታከም አለባት ሲሏት ነው እዚያ እናክማትን ቤት ትሪት እናደርጋታለን በማለት ወደ ቤት አስገድደው ወስዷል። አሁን ላይ ምንም ትሪትም ሳያደርጓት ምን በላሽ፣ ምን ጠጣሽ፣ መድኃኒት ወሰድሽም ሳይሏት አንድ እህታችንን ቤት ቆልፈውባት በአሰቃቂ ሁኔታ እየታመመች ያለችው እህታችን አሁን የምትፈልገው የተደፋባት ኬሚካል አደገኛ በመሆኑ ትክክለኛ ሕክምና እንድታገኝ ስለምትፈልግ የእናንተና የእኛ እርዳታ ፈልጋ ወደ ሚዲያ መጣለች። ስለዚህ ደጋግ ኢትዮጵያን ሁላችሁም በዩናይትድ አረብ ኤሚሬት ውስጥ የምትገኙ ለእህታችን እንድትደርሱ ስል ጥሪ ያቀርባለሁ። ይህን ቪዲዮ የምታዩ እንዳለ ትላልቅ ሚዲያ ላላቸው ደጋግ ኢትዮጵያዎችን ወንድሞች እህቶቻችንን ለሚረዱ ሰዎች ለነሳሪቲ ለነመሲ ብሪጅስቶን እንዲሁም የውስጥ ያሉ ደጋግ ኢትዮጵያ ወንድሞችና እህቶችን የሚረዱ ለሁሉም እንድታደርሱ ከዛም ባለፈ ለኢትዮጵያ ኤምባሲ ቆንስላ ጽሕፈት ቤት ይህን ቪዲዮ ሼር አድርጋችሁ አድርሳችሁታል። እህታችንን ከዚህ ቦታ አውጥተው ታክማ መስራት ስለምትፈልግ ወደ ስራ እንድትመለስና የራሷን ህይወትና ቤተሰቦቿን እንድትረዳ በትህትና ጠይቃለሁ። በያላችሁበት ሰላማችሁ ይብዛ። ማሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ እንደሰማችሁትና ቪዲዮንም እንዳያችሁት ነው ማለት ነው። እህታችን እንግዲህ በዚህ መልኩ ተጎድታለች ማለት ነው። ከመጎዳቷም አልፎ ደግሞ ምንድነው የተደረገ ያለው? እውነቱን ተናግራ ትክክለኛ ሕክምና እንዳታገኝ እየተደረገች ትገኛለች ማለት ነው። እዚህ ሀገር ላይ ስንኖር መብትና ግዴታ አለን። መብታችንና ግዴታችንን አውቀን ነው መስራት ያለብን።
እንደዚህ አይነት አደጋ ሲደርስብን አሁን እሷ እዛ ሐኪም ቤት ሄዳ እንድትዋሽ ነው የተደረገችው። ግን ሐኪም ቤት ከወሰዷት በኋላ የሆነ መፍትሄ መፈለግ ነበረባት። መዋሸት ሳይሆን እውነቱን ተናግራ መታከም አለባት። ከዛም በኋላ የእነሱ ቤት ነው የሚቀረው፣ ሌላ የሚቀር ነገር የለም። ይሄ ህመም ነገ ወደ ሌላ ነገር ቢቀየርባት ልትጎዳ የምትችለው እሷ ናት። እነሱ ኦልሬዲ ሌላ ሰራተኛ ይመጣሉ፣ ምንም ችግር የለባቸውም። ገንዘባቸው እስካለ ድረስ ሰራተኛ የማምጣት መፍት አላቸው። እሷስ እድሜ ልኳን በሽተኛ ሆና መቅረት አለባት። እና እንደዚህ አይነት ነገር ሲከሰት እኛ የሆነ ነገር አድርገን ከዛ ቤት መውጣት ባንችል በህግ መንገድ መውጣት ይቻላል። የፖሊስ ቁጥር ይኖራል፣ አብዛኞቻችን እናውቃለን። የፖሊስ ቁጥር ላይ መደወል ነው። ምክንያቱም ይሄ የህይወትና የሞት ጉዳይ ነው ማለት ነው። ይሄ ብቻ ለምን እንደዚህ በቅርብ የማውቃቸው ልጆችም እንደዚህ የተጎዱ አሉ። ከሰራተኛ ጋር በመጣላት በመታመም ደሞዛቸውን በመከልከል በጣም ብዙ ዋጋ የሚከፍሉ እህቶች አሉ ማለት ነው። እዚህ ዱባይ ላይ የዱባይ ደላሎች ያመጣሉ፣ ያስገባሉ። ካስገቡ በኋላ ግን ስለ ሰራተኛ አይመለከታቸውም። ሰራተኛ ደሞዝ ተከለከለ አልተከለከለ የሚለው ነገር ተመችቶታል አልተመቸውም፣ ከዛም በኋላ እነሱ የሚመለከታቸው ነገር የለም። እነሱ የሚመለከታቸው አንድና አንድ ከኢትዮጵያ ያመጣሉ፣ ሰው ቤት ያስገባሉ፣ አለቀ። ገንዘባቸውን ተቀብለው ከዛ በኋላ ያቺ ሰራተኛ ምግብ የሌለበት ቤት ትገባለች፣ ስልክ መጠቀም የማትችልበት ቤት ትገባለች፣ ቤተሰብ ደውላ ማግኘት የማትችልበት አጋጣሚ ይከሰታል። እኔ በዙሪያ የማውቃቸው ልጆች ስላሉ ነው። እና እንደዚህ ነው ብለው ሲነገሩ የመጣችሁት ለስራ ነው አልፋችሁ ስሩ ይባላሉ ማለት ነው። ሰው ለስራ ነው የመጣው፣ ግን ደግሞ መብትና ግዴታ አለ። የዚህ ሀገር ራሱን የቻለ ህግ አለ። ሰራተኛ በወር እንኳን እረፍት እንዲወጣ መብት አለው። ግን እኛም ያልተጠቅመነው አናውቅም። ይሄንን መብት ቢጻፍም አብዛኞቻችን አንተገብረውም ማለት ነው። ኮንትራት ያለ ሰው በወር የመውጣት መብት አለው። ግን አብዛኞቻችን አንወጣም። እኔ ራሴ ወክዬ ስናገር ወጥቼ አላውቅም። ያው እኔ መውጣትም ስለማልፈልግ ነው። ግን ይሄንን መብት ለሰሪዎቻችን አስረድተን መተግበር እንችላለን። ይሄ ይቅርብን፣ ችግር የለውም። ኢትስ ኦኬ፣ የቅንጦት ነው። ነገር ግን በመብታችን በጤናችን በገንዘባችን ሲመጣ ግን ዝም ማለት የለብንም። እና አንዳንዴ እነሱ አርጉ ስላሉን ብቻ ማድረግ የለብንም። እኛን ጤናችንን ሊጎዳ የሚችል ነገር ማድረግ የለብንም። ስለ ኬሚካል ከዚህ በፊት የሰው ህይወት እንዳለፈ አብዛኞቻችን ሰምተናል። ብዙዎቻችን እንግዲህ ሚዲያ ተጠቃሚ ነን። ቲክቶክ የማይጠቀም የለም በዚህ ሰዓት፣ ፌስቡክ የማይጠቀም የለም። ምናልባት እንደዚህ በቤት ውስጥ ስልኮች የሚከለከሉ ሰራተኞች ካልሆኑ በስተቀር አብዛኞቻችን ሚዲያ ተጠቃሚ ነን ማለት ነው። ከዚህ ሚዲያ ላይ ደግሞ ስንጠቀም የሆነ ነገር ማትረፍ አለብን። ቢያንስ እንደዚህ አይነት ነገሮችን ለእኛ የሚያስፈልጉ መረጃ የሆኑትን ነገር እንሰማለን፣ መስማትም አለብን። በዛ በመረጃ መሰረት ደግሞ መብታችንን ማስከበር አለብን ማለት ነው። መዋሸት አያስፈልግም። እቺ ልጅ አሁን ዋሸች፣ እቤት ወሰዷት። እቤት ከወሰዷት በኋላ አይንከባከቧትም። ሐኪም ቤት 3 ቀን መተኛ ሲኖርባት እቤት ወስደው እነሱ ናቸው ምግብ ሰርተው ሊሰጣት የሚችሉት፣ አይችሉም። ከዚህ በኋላ እቺ ልጅ እንግዲህ ያላት እጣ ፋንታ ምንድን ነው? ሌላ ነገርም ሊመጣባት ይችላል። እስከ ሞትም ልትደርስ ትችላለች። ህመሟ ደግሞ ሊቀየር ይችላል። እንደዚህ አይነት ነገር ከባድ ነገር ነው እና የራሳችንን መብት እናስከብር ነው ልል የምችለው እኔ ማለት ነው። ምንም የሚያመጡት ነገር የለም። እኛ እስካላጠፋን ድረስ እስካልበደልን ድረስ ምንም ሊያመጡ አይችሉም። የእነሱን መብታችንን አውቀን እንሰራለን፣ ግዴታችንን አውቀን እንሰራለን። መብታችንን ደግሞ አውቀን ማስከበር ይኖርብናል እና ሁላችንም ስንሰራ ቅድሚያ ከገንዘብ ቅድሚያ እኛ ልንቀድም የምንችለው። እነሱ የፈለጉትን ነገር አድርጉ ሲሉ እኛን የሚጎዳንን ነገር ነው ማለት አለብን፣ ወይ ደግሞ በጥንቃቄ ነው ማድረግ ያለብን። እቺ ልጅ እኮ ይሄ አሲድ እንደዚህ እንዳረጋት ሊገላትም ይችላል። ቢገላትስ የዛን ጊዜ ብትሞትስ? እነሱ አይጎዱም። አላት፣ ቤተሰብ አላት፣ እናት አላት። እድሜ ልኳን ላም ስታለቅስ የምትኖርና እንደዚህ አይነት ነገር እንዳይፈጠሩብን ቅድሚያ ለራሳችን ጥንቃቄ ማድረግ አለብን። እኛ ስንኖር ነው ሁሉም ነገር መኖር ያለበት። ራሳችን ነው መጀመሪያ መውደድ ያለብን ማለት ነው። ስራ ነው። ከስራ ደግሞ እኛ መጀመሪያ ስለምንቀድም የራሳችንን ጤና ማስቀደም ይኖርብናል። ሌላኛው መረጃ ደግሞ አንዳንድ አሰሪዎች ደሞዝ እየከለከሉ በድንገት እያሳፈሩ እያሉ አሉ። እዚህ ዱባይ ላይ ያየሁት በቅርቡ የገጠመኝ ነው። ምን ያደርጋሉ? እንደዚህ ኮንትራታቸውን ጨርሰው ሊገቡ አካባቢ እንገባለን አንመለስም እንገባለን ሲሉ ምንድነው የሚያደርጉት? ከዛ ቀድሞ የሆነ ምክንያት ይፈልጋሉ። አስባችኋል?
አሁን በቅርብ በድንገት ትኬት ተቆርጦላት የገባች ልጅ አለች ከዚህ ከዱባይ። ምንድነው የገባችበት? እሷ መስከረም ላይ አንደኛዬን ጠቅልዬ እገባለሁ አልመለስም ስራም ስለሚበዛብኝ በሚለው ነው ለሴትዮ የነገረቻት። ግን እንግዲህ መስከረም ስንት ወር ነው የቀረው? የተወሰነ ወር ነው የቀረው አይደለም? ምን ታደርጋለች? ወርቅ ጠፍቷል፣ ምን ጠፍቷል፣ እንደዛ ብላ የሆነ ምክንያት ፈልጋ ብቻ አልፈልግሽም ብላ የ4 ወር ደሞዝ ሙሉ አስቀርታ ከልክላ አልተቀበለችም። እስከ 4 ወር ልጅቷ ደሞዟን ከልክላ ምንም ነገር ሳትገዛ ምንም ነገር ሳትዘጋጅ ልጅቷ ስልኳን ሁላ ነጥቃ ማለት ነው ኢትዮጵያን የላከቻት። እና እንደዚህም እያደረጉ ስለሆነ ጥንቃቄ እናደርግ። ደሞዝ ደግሞ ከወር ማለፍ የለበትም። 1 ወር ካለፈ ምናልባት 2 ወር ኦኬ። ከዛ በላይ ግን 3 ወር 4 ወር 5 ወር አያስፈልግም። እና አሰሪዎቻችሁ እንኳን ደሞዝ አታስቀምጡ። እንደዚህ መከልከል አለ። በድንገት ገንዘባችሁን ይዘው ገንዘቡ ሲበዛባቸው ያለ መክፈል የሆነ ምክንያት ይፈልጉና በድንገት ትኬት ቆርጠው ያሳፍራሉ ማለት ነው። ስልክ ደግሞ ከእጃችሁ ላይ ቀሟችሁ ማለት ምንም ነገር ኮንታክት ማድረግ አትችሉ። ስልክ በእጅ ሲኖር ነው ከሰው ጋር ወርታችሁ እንኳን የሆነ መፍትሄ ልታመጡ የምትችሉትና በተቻለ አቅም ጥንቃቄ አድርጉ። ደሞዝ በየወሩ ተቀበሉ። ለዛውም ያው የነበራችሁበት አብዛኞቻችሁ ታውቃላችሁ። ግን አንዳንዴ የምንዘናጋው ነገር አለ። ብዙ አመት ኖረናል ምናምን አይሰራም። እነሱ ጋር አይሰራም። 1000 አመትን ብንኖር እነሱ ጋር አይሰራም። ሲቀየሩ ልክ እንደንት ነው የሚቀየሩት። እስስታይታቸዋል የሆነ የልብስ ከለር ስታይ ማለት ነው እንደዛ እንደ ልብስ ከለር እንደምትቀየር። ለምሳሌ ሰማያዊ ከለር ካየች እስስት ካወቃችሁ ማለት ነው በጣም ነው መፈራት። ግን እናንተ እንዴት አስታወስኳት ዛሬ እና የዚህን ከለር ትይዛለች። ከዛ ቀጥሎ ደግሞ የሆነ አረንጓዴ ነገር ካየችም ቅጠል ላይ ነው ብዙ ጊዜ ማየት የነበረው ድሮ ገጠር ላይ እና የቅጠሉን ከለር ነው የምትይዘው። እንደዛ እነሱ የሚቀየሩት የሆነ ሰዓት ላይ ቀይሮ ስለሚሉ ሁሌም ምንድነው ስደተኛ ሁሌም ሬዲ ሆኖ ነው መቀመጥ ያለበት ብዬ ነው የማስበው። ብዙ ነገሮችን ስለማይ ሬዲ ሆኖ መቀመጥ አለበት። አንድ ነገር ከሆነ ነው ካልሆነ ደግሞ ይቀራል። ግን በገንዘባችን እና በተለይ በጤናችን ገንዘቡ ችግር የለውም ተሰርቶም ሊመጣ የሚችል ነገር ነው። በጤናችን ግን መደራደር የለብንም ማለት ነው። እና ለዚች ለልጅ እንግዲህ ቢቻል ሁሉም ሰው ሼር አድርጎ ሚዲያ ላላቸው ትላልቅ ሚዲያ ያላቸው ተጽዕኖ መፍጠር የሚችሉ እነሱ ጋር ደርሶ የዚችን ልጅ ህይወት መታደግ ይኖርብናል፣ መታከም ይኖርባታል ማለት ነው። ህመሙ ወደ ሌላ ሳይቀየር መታከም አለባት። ጤናዋ ሲመለስ ሌላ ስራ መግባት ስለምትችል ማለት ነው። ጤናዋ ካልተመለሰ ደግሞ በጣም ከባድ ነው እና ከኬሚካል ነገሮች ራሳችንን ጠብቅ ለማለት ነው። ይህንን መረጃ ነው ለማስተላለፍ ዛሬ የመጣሁት። በቀጣይ እንግዲህ በሌላ ቪዲዮ ወይም ደግሞ በሌላ መረጃ ተመልሼ እመጣለሁ። እስከዛው ድረስ ቸር ሰንብቱ። ሰላም፣ ፍቅር፣ አንድነት ለሀገራችን ለኢትዮጵያ ያድለን። እንግዲህ ሰርተን ስኬታማዎች እንድንሆን እግዚአብሔር አምላክ ይርዳን። ባለንበት ሁላችን ይጠብቀን ከእንደዚህ ከድንገተኛ አደጋዎች፣ በድንገት ወደ ሰው ህይወት ከሚመጡ አደጋዎች እግዚአብሔር ይጠብቀን ማለት ነው። በተቻለ አቅም ደግሞ ራሳችሁን እየጠበቃችሁ ስሩ። ራሳችንን እንጠብቅ። ያው እንደዚህ ስላችሁ ራሴን ጠብቅ አይደለም ግን ሁላችንም አንድ ላይ ጨምሮ ራሳችንን እንጠብቅ። ራሳችንን መጠበቅ ይኖርብናል። ሁሉም ከኛ በኋላ የሚሆን ነገር ነው። እኛ ካለን ሁሉም አለ። እኛ ደግሞ ከሌለን፣ እኛ ደግሞ የሆነ አክሲደንት ከደረሰብን ሁሉም ነገር ከንቱ ነው ሊሆን የሚችለውና ራሳችንን እንጠብቅ። ራሳችን እንግዲህ እግዚአብሔር አምላክ ጤናዋን ይመልስላት። ግን ያው መታከም ይኖርባታል። የማሳከምም ግዴታ ስላለባቸው ሐኪም ቤት ወስደው ብቻ መመለሱ ተገቢ አይደለም። ሐኪም ቤት መተኛት አለባት ከተባለ መተኛት ነው ሊኖርባት የሚችለው የነበረው። ነገር ግን እነሱ ቤት እናስታምማለን ያሉት። ቤት ወስደው ደግሞ በእርግጠኝነት አያስታምሟትም። ዝም ብለው ነው ቤት ዘግተው የሚተዋት። ምግብ እንኳን ሊሰጧት አይችሉም። እና ሐኪም ቤት ቢሆን ለሷ ነርሶች ይከታተሏታል። መድኃኒት ካስፈለገ መድኃኒት ይሰጧታል። ምግብን በየሰዓቱ ሊሰጧት ይችላሉ። አሰሪዎች ደግሞ ታውቃላችሁ አይደለም ለሰራተኛ ምግብ ሊሰጡ ይቅርና ለራሳቸውም የፈሰሰ ውሃ የሚያቀኑ አይደሉምና በጣም ከባድ ነው። ግን እግዚአብሔር አምላክ ይጠብቃት። እግዚአብሔር አምላክ ሁሉን ነገር መቀየር ስለሚችል እሱ ከዚህ ካለችበት አሁን ከደረሰባት አደጋ እግዚአብሔር ይማራት ነው ልል የምችለው። እንግዲህ
አብዛኛው ሰው ወደ ስደት የሚሰደደው የራሱ ዓላማ ኑሮት ነው። እሷን ቤተሰቦቿን ለመርዳት የራሷንም ህይወት ለመለወጥ ብላ ነበር የተሰደደችው። ግን አንዳንዴ ደግሞ እንደዚህ አይነት እንከኖች ሲገጥሙ በጣም ነው የሚያሳዝነው። ከድንገተኛ አደጋ ፈጣሪ አምላክ ይጠብቀን። ቻው ቻው ብያለሁ። መልካም ጊዜ። ግን ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ሰብስክራይብ ያላደረጋችሁ አትርሱ፣ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ሼር ላይክ እያደረጋችሁ ታበረታቱኝ ዘንድ በአክብሮት ጠይቃለሁ። ቻው 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 እያልኩኝ ቀጥል